ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ሌሰን 15ን አይተናል። ዩኒት ላይ አንዳንድ ነገሮችን ለማየት ሞክረናል። ስለ ሂውመን ኢቮሉሽን ነበር የተነጋገርነው። እንግዲህ ሂውመን ኢቮሉሽንን በተመለከተ በምንነጋገርበት ጊዜ ሂውመን ቢንግ የሰው ዘር እንዴት ከሌሎቹ ፕሪሜትስ ማማልስ የተለየበት እና የመለያ ባህሪያቱ እንዲከሰቱ ያደረጉ ሁለት ነገሮች መኖራቸውን አይተናል። እነኚህም የትልቅ የአንጎል ክፍል መኖርና እንደ ውስብስብ እና ትልቅ አንጎል ክፍል መኖርና በሁለት እጁን ነፃ አድርጎ በሁለት እግሩ ቆሞ መሄድ እንደሆነ ይሄ ከሌሎቹ የሚለየው ዲስቲንጉሽንግ ፊቸር እንደሆነ ነው ያየነው። በተጨማሪ ያየነው ኢቮሉሽነሪ ትሪ ብራንቺንግን አይተናል። እንግዲህ በኢቮሉሽነሪ ትሪ ብራንቺንግ ፐሪሜት ኦርጋኒዝሞችን እንዴት ከአንሲስተሮቻቸው የራሳቸውን ላይን ኦፍ ኢቮሉሽነሪ ዴቨሎፕመንት ይዘው እንዳደጉ አይተናል። ከዛም በተጨማሪ ፕሪ ሂውመንስ እና ሞደርን ሂውመንስ መካከል ያለውን ልዩነት እንግዲህ ፕሪ ሂውመንስ የምንላቸው ከሞደርን ሰው በፊት እንደዚሁም ከነኛ በፊት ያሉ ህያዋን የሰው ዘሮች እንዳሉና እነኚህን ፕሪ ሂውመንስ ብለን እንደምንጠራቸው እነኚህ በሙሉም ደግሞ ለራሳቸው ጂነስ የተቀራረበ ስፒሺስ ውስጥ እንደሚካተቱ ይህም ጂነስ ሆሞ የሚለው ጂነስ ውስጥ የሚካተቱ መሆኑን አይተናል። ከዛ በተጨማሪ ለማየት ያየነው ሆሚኒን እና ሆሚኒድ መካከል ያለውን ነው። ሆሚኒን ኤኒ ሜምበር ኦፍ ዚ ጂነስ ሆሞ ያካትታል። ይሄ በጂነስ ሆሞ ውስጥ ያለውን ማንኛውንም ሜምበር ሆሚኒን ብለን እንጠራዋለን። እንግዲህ ይሄ ሆሞ ኔንድሬታል፣ ሆሞ ኢሬክተስ፣ ሆሞ ሳፔን እነኝህን ሁሉ ያካትታል ሆሚኒን ስንል ማለት ነው። ሆሚኒድ በምንልበት ጊዜ ደግሞ ግሩፕ ኦፍ ስፒሺስ ዛት ኢንክሉድስ ኦል ስፒሺስ belonging to the genus Homo along with other species። እንግዲህ በዛ በሆሚኒድ በምንልበት ጊዜ ደግሞ በሆሞ ጂነስ ውስጥ ያሉ የተለያዩ ስፒሺስ ግሩፖችን በሙሉና በነኛ ጋር ተያያዥነት ያላቸውን ስፒሺሶች የሚጨምር ነው ማለት ነው። እንግዲህ ይህንን አይተናል። ከዛ በተጨማሪ ወደ መጨረሻ ያየነው ፎሲል ኤቪደንስ ነው። እነኚህ ፎሲል ኤቪደንስ ስለ ሰው ልጅ ዘር አመጣጥና እድገት የሚያሳዩ ናቸው። እንግዲህ ይህን የሰው ዘር አመጣጥና እድገት ከሚያሳዩ ቅሪተ አካሎች በፓሌንቶሎጂ ጥናት ከተገኙት ውስጥ በዋነኛነት በአገራችን በኢትዮጵያ የተገኙት መሆናቸውን አይተን ነው ያቆምነው። እነኚህ በኢትዮጵያ የተገኙ የቅሪተ አካል ግኝቶች በዋነኛነት መሰረት እንደጣሉ ለሰው ዘር እድገትና አመጣጥ ኢቮሉሽንን እንደሚያሳዩ አይተን ነው ያቆምነው። እንግዲህ በዛሬው ፕሮግራማችን የምናየው ሌሰን 15 ሲሆን ሌሰን 15 ሂውመን ኢቮሉሽንን በተመለከተ ነው ማለት ነው። እንቀጥላለን። In the studying the evolution of human fossil of many of the species along the early part of the timeline were found in Ethiopia። እንግዲህ አብዛኛው የተገኙ ፎሲሎችንና በታይም ላይን ዝርዝር ውስጥ ቅደም ተከተል ሰተን ሃይራርኪውን ጠብቀን በምናስቀምጥበት ጊዜ በአብዛኞቹ የተገኙት በአገራችን በኢትዮጵያ ውስጥ መሆኑን ነው የሚታወቀው። ከነኚህም እንደ በምሳሌነት ሉሲ and RD are fossils found in Ethiopia which are important in explaining the evolution of modern human and chimpanzee from a common ancestor። እንግዲህ ሉሲ እና አርዲ በአገራችን የተገኙ የሰው ዘር ቅሪተ አካሎች ናቸው። እነኚህ የሰው ዘር ቅሪተ አካሎች መገኘት ደግሞ የሰው ዘር ቺምፓንዚ ከአንድ አንሲስተር የመጡ መሆናቸውን እንደ ማስረጃ ግብዓትነትና ማረጋገጫ ሆኖ አገልግሏል። እንግዲህ ይሄ ለኢቮሉሽን ግኝትና ትንታኔ ጥሩ ማስረጃ ነው ማለት ነው። እንግዲህ ባለፈው እንደተወያየ ነው የሰው ዘር ከቺምፓንዚ ነው የመጣው፣ ቺምፓንዚና የሰው ዘር አንድ ነው ሂደታቸው የሚል ትንታኔ የሚሰጡ ሰዎች አሉ። ይሄ ግን ትክክል አይደለም። ቺምፓንዚና የሰው ዘር ተቀራራቢነት ቢኖራቸውም አንሲስተሮቻቸው
ያላቸው ናቸው እንጂ ኢቮሉሽነሪ ላይናቸው የተለያየ ነው። ኮመን አንሲስተርን ቢኖራቸው ቺምፓንዚ የራሱን ላይን ኦፍ ኢቮሉሽን ይዞ የመጣ ሲሆን የሰው ዘርም የራሱን ከዛ አንሲስተር የራሱን ላይን ኦፍ ኢቮሉሽን ወይም የኢቮሉሽን እድገት መስመር ይዞ የመጣ ነው ማለት ነው። ሉሲ እንግዲህ እነኚህን ሉሲ እና አርዲ በአገራችን የተገኙ ቅሬታ አካሎች ናቸው ብለናል። እንግዲህ እነሱን እናያለን። ሉሲ ፎሲል ኦፍ 25 years old female እንግዲህ ሉሲ የሴት ቅሬታ አካል ነው። የዚች ቅሬታ አካል በሚልበት ጊዜ አደልት ፊሜል እድሜዋ 25 ዓመት ነው ተብሎ አስዩም እንደሚደረግ ነው። እንግዲህ ይሄ ፎሲል ዲስከቨርድ ባይ ዶናልድ ጆንሰን ኤንድ ቶን ጌሪ in 1974 at Hadar። እንግዲህ ይሄ የሉሲ ቅሬታ አካል የተገኘው በዶናልድ ጆንሰን እና በቶኒ ጌሪ ሲሆን ዓመተ ምህረቱም በ1974 ዓመተ ምህረት አኮርዲንግ ቱ ግሪጎሪያን ካሌንደር ነው። ልብ አድርጎ አት ሃዳር በሚባል ቦታ ነው ማለት ነው የተገኘው። It is a fossil dated at about 3.2 million years። የዚህ የፎሲል እድሜ ደግሞ እንግዲህ የፎሲልን እድሜ በአብሶሉት ዴቲንግ እና ሪላቲቭ ዴቲንግ እድሜውን ማወቅ እንደሚቻል አይተናል። እንግዲህ በአብሶሉት ዴቲንግ የተገኘው የሉሲ እድሜ እስከ 3.2 ሚሊዮን ዓመት እንደሚሞላው ነው። ልብ አድርጉ። ሉሲ ቢሎንግስ ቱ ዚ ስፒሺስ አውስትራሎፒቲከስ አፋራንሲስ። እንግዲህ ሳይንቲፊክ ሉሲ ኮመን ኔም ነው። ልብ አድርጉ። ኮመን ኔም በተለያየ ቦታ የተለያየ ሊሆን ይችላል። ሳይንቲፊክ ኔም ግን በሁሉም ዓለም ላይ ያሉ ባዮሎጂስቶች ወይንም ሳይንቲስቶች የሚያውቁት የጋራ ስያሜ ነው ማለት ነው። የሉሲ ሳይንቲፊክ ኔም አውስትራሎፒቲከስ አፋራንሰስ ነው ማለት ነው። ዚ ስኬለተን ፋውንድ ዋዝ አባውት 40% ኮምፕሊት። እንግዲህ የሉሲ ቅሬታ አካል ልብ አድርጉ 40% የተሟላ ነው። ይሄም ደግሞ እስከ ዛሬ ከተገኙት ግኝቶች ኮምፕሊት ነው ተብሎ ከሚገመቱት በዋነኛነት የሚጠቀስ ነው። በአብዛኛው የአካል ክፍሉ ቅሬታ አካሉ የአጽሙ ተገኝቷል ማለት ነው። 40% ስንል ትንሽ እንዳይመስላችሁ። በቅሬታ አካል ግኝት 40% በጣም ኮምፕሊት የሆነ ግኝት ነው ተብሎ ነው የሚገመተው ማለት ነው። ሉሲ was bipedal and partly arboreal tree dweller። እንግዲህ ሉሲ ሁለት እግሯ ቆማ መሄድ እንደምትችል ነው። ይሄ እንግዲህ ፐልቪክ እንትናንና የዚህን ጆይንቱን ቦል ኤንድ ሶኬት ጆይንቱን በማየት ያንን ማወቅ ይቻላል። ቆሞ የሚሄድና በአራት እግሩ የሚሄድ መሆኑን በዚህም ግኝት መሰረት ሉሲ ባይፔዳል እና እንደዚሁም ፓርትሊ ኤርቦሪያል ከዛፍ ዛፍ እየዘለለች የምትኖር እንደነበረች ነው የታወቀው። her humors and femurs were midway between modern human and chimpanzees። እንግዲህ ሴም አንሲስተር ነው ብለናል። የሰው ዘርና የቺምፓንዚ የመጡት ወይንም ዴቨሎፕ ያደረጉት ምንም እንኳን የራሳቸውን ኢቮሉሽነሪ ላይን ይዘው ያደጉ ወይንም የሄዱ ቢሆንም አንሲስተሮቻቸው ተመሳሳይ ነው። ይሄም አንሲስተር ተመሳሳይነት ከሚያሳዩ ነገሮች የሉሲ ይሄ ትልቅ የክንድ አጥንቶች የእግር አጥንቶች እና በሚታዩበት ጊዜ ከቺምፓንዚና በሰው ዘር መካከል ተቀራራቢነት ያሳያሉ። ይሄም እንግዲህ አንሲስተሮቻቸው ዘሴም ለመሆኑ ማሳያ ምልክት ነው ማለት ነው። her brain size was about the same with chimpanzee። የአንጎሏ እድገት ደግሞ በሚታይበት ጊዜ እስከሉ ታይቶ የአንጎሉን መጠን መገመት ይቻላል። እስከል እንግዲህ የአንጎል አጥንት ማለት ነው። ይሄ ቀፎው እስከለው ያንን በማየት የአንጎሏን ይዘት መገመት ይቻላል። እንግዲህ የሉሲ አንጎል ይዘት በሚታይበት ጊዜ ከቺምፓንዚ አንጎል አሁን በሚገኘው ቺምፓንዚ አንጎል ጋራ ተመሳሳይነት እና ተቀራራቢነት እንዳለው ነው የታወቀው። ሉሲ ፎሲል clearly confirmed that the bipedalism came before brain and solved the debate amongst biologists about which came first, larger brain or bipedalism። እንግዲህ የሰው ዘር ከሌሎቹ
የተለየበት ምንድነው ብለን በምናይበት ጊዜ በሁለት እግሩ ቆሞ የመሄዱና ሁለት እጁን ነፃ የማድረጉ እንደዚሁም ትልቅ የአንጎል ክፍል መኖሩና የማገናዘብ የማስተዋል ሚሞራይዝ የማድረግ እድል በማግኘቱ ነው የሚለው ላይ መስማማት ቢኖርም የትኛው ነው ባይፔዳሊዝም በሁለት እግር ቆሞ መሄድ ነው ወይንስ የአንጎል መዳበር ነው የሚቀድመው የሚል ክርክር በባዮሎጂስቶች መካከል ነበረ ከሉሲ ቅሬታ አካል ግኝት በፊት። ነገር ግን የሉሲ ቅሬታ አካል ግኝት ምንድነው የሚያሳየው? አንድ በሁለት እግሯ ቆማ መሄዷን ነው። ሁለተኛ አንጎሏ ደግሞ በሚታይበት ጊዜ ከቺምፓንዚ ጋር ተመሳሳይ መሆኑ ሞደርን ሰው ጋር ሳይሆን ከቺምፓንዚ ጋር ተመሳሳይ መሆኑ ምንን ያሳያል? ከአንጎል እድገት በፊት በሁለት እግር ቆሞ መሄድ የቀደመ መሆኑን ያሳያል። ይሄም እንደ ማረጋገጫ ተወስዶ ሳይንቲስቶች በአሁኑ ጊዜ ቆሞ መሄድ ነው የአንጎል መዳበር ነው የሚቀድመው ክርክር የሚለው ክርክር ተፈቷል። ይሄ ባይፔዳሊዝም ይቀድማል ማለት ነው ከአንጎል እድገት በፊት። እንግዲህ እዚህ ጋር የምታዩት ስዕሎች አሉ። የሉሲን ቅሬታ አካል ነው እዚህ ጋር የምታዩት። ይሄኛው ኤ የሉሲ ኦሪጂናል ቅሬታ አካል ነው የሚያሳየው። በዚህ እነኚህ ናቸው 40% ተገኝቷል የምንላቸው ኦሪጂናል ሉሲ ፎሲል ነው ይሄ ቢ የሚያሳየው። ይሄንን የሉሲ ፎሲል ደግሞ አርቲፊሻሊ ኢንኮምፕሊት የሆኑትን ፓርቶች አርቲፊሻሊ ኮምፕሊት በማድረግ ሪኮንስትራክት አድርጎ ፎሲሉን በዚህ መልክ ማስቀመጥ ተችሏል እና ቢ የሚያሳየው ሪኮንስትራክትድ ሉሲ ፎሲል ነው ማለት ነው። ሙሉ አካሏ ይሄንን ይመስላል ተብሎ አሲዩምድ ተደርጎ በእንትን ደምሎ ይሄ ሲያሳይ ኦሪጂናሉ ደግሞ ይሄንን ያሳያል ማለት ነው። እንግዲህ ከዚህ ተነስቶ ነው እነኛ ትንታኔዎች የተሰጡትና ይሄ የሉሲ ግኝት ጥሩ የኢቮሉሽን ኦፍ ሂውመን ቲዮሪ ግብዓት መሰረታዊ ግብዓት ሊሆን የቻለው ማለት ነው። በመቀጠል ደግሞ የምናየው ስለ አርዲ ይሆናል። እንግዲህ ይሄ አርዲም በአጋጣሚ የሴት ቅሬታ አካል ነው። አርዲ is a fossil discovered in 1992 in Afar። ይሄም እንግዲህ አርዲ በ1992 በግሪጎሪያን ካሌንደር መሰረት ነው በአፋር ምድር በአገራችን በኢትዮጵያ የተገኘ ነው። ሉሲም እዛው ነው። እንዲህ አርዲ ይሄም ባይፔዳል ፊሜል 4.4 ሚሊዮን ይርስ ኦልድ ፎሲል ነው። የአርዲ ባይፔዳል ነው፣ በሁለት እግሩ ቆሞ የሚሄድና እንደዚሁም ኤርቦሪያል ነው ተብሎ ነው የሚገመተው። ሁለቱንም እንትናለው 4.4 ሚሊዮን ዓመት የቆየ ቅሪተ አካል መሆኑን ከዛ በፊት የተገኘ እድሜ ያለው ቅሪተ አካል ነው። ይሄንንም እድሜ በምናይበት ጊዜ ከሉሲ ጋር ስናነጻጽረው የ1.2 ሚሊዮን ይርስ ኦልደር ነው። ከሉሲ ያረጀ ነው የቀደመ ነው ማለት ነው። 1.2 ሚሊዮን ይርስ ኦልደር ዛን ሉሲ ከሉሲ በ1.2 ሚሊዮን ዓመት ይቀድማል ማለት ነው። አርዲ ቢሎንግድ ዚ ስፒሺስ ቢሎንግ ቱ ዚ ስፒሺስ አርዲፓቲከስ ሪሜዲስ። የአርዲ እንትን ደግሞ ዚ አርዲፓቲከስ ሪሜዲስ ነው ሳይንቲፊክ ኔሙ ነው። እንግዲህ ስፒሺሳቸው የአርዲና የሉሲ ይለያያል ማለት ነው። የሉሲን በቀደም አይተናል። የዚህ የአርዲፓቲከስ ሪሜዲስ ሲሆን የሉሲ ደግሞ አውስትራሎፒቲከስ አፋራንሲስ ነው ማለት ነው። ዝርያቸው ይለያያል። አርዲፓቲከስ ሪሜዲስ ዝርያ ውስጥ ስፒሺስ ሲሆን ሉሲ ደግሞ አውስትራሎፒቲከስ አፋራንሲስ ነው ማለት ነው ዝርያዋ። ኮመን አንሲስተርስ ኦፍ ሂውመን ኤንድ ቺምፓንዚ። እንግዲህ አርዲ የሂውመንና የቺምፓንዚ ኮመን አንሲስተር ነው ተብሎ ይገመታል። አስዩምድ ይሆናል። እስካሁን ከተገኙት ቅሪተ አካሎች ጋራ በተነጻጻሪነት በሚታይበት ጊዜ ይሄ የአርዲ ግኝት አርዲ ለሂውመን ቢንግና ለቺምፓንዚም የኮመን አንሲስተር ነው ተብሎ አስዩምድ ይደረጋል ማለት ነው። እዚህ ጋር የምታዩት ቅሪተ አካል ይሄ ኤ የሚያሳየው የኦሪጂናል የአርዲን ቅሪተ አካል ሲሆን እዚህ ጋር ደግሞ ይሄ አስዩምድ ሆኖ ኮምፕሊትድ የሆነውን ነው። እዚህ ኤ ሪላቲቭሊ ኮምፕሊት ስኬሌተን ኦፍ አርዲፓቲከስ ወይንም የአርዲ ስኬሌተን ፎሲል ነው። እዚህ ጋር
ደግሞ ቢ ላይ የምታዩት ardipithecus shows sign of being adapted for both bipedal walking and arboreal life እንግዲህ እዚህ ጋር እንደምታዩት የጣቶቹ መረዛዘም የእግሮቹን ጣት በመንመለከት ጊዜ አንደኛ በሁለት እግሩ ቆሞ መሄዱን ሁለተኛ ደግሞ ከዛፍ ዛፍ የመዝለል ቴንደንሲ የሚያሳዩ ናቸው የጣቶቹና የእግሮቹ የእጅና የእግሮቹ ጣቶች እንግዲህ ይሄንን የሚያሳዩ ናቸው ማለት ነው ይሄ አርዲን በተመለከተ ነው እሺ እንግዲህ ተማሪዎች እንግዲህ በዚህኛው ሌሰናችን ውስጥ ስለ ሰው ዘር አመጣጥና ይሄ ሰው ዘር አመጣጥ ደግሞ እንዴት ከፎሲል ግኝት ጋር የተያያዘና በዛ ላይ ተንተርሶ ምን አይነት ትንታኔ ሊሰጥ እንደቻለ አይተናል በዚህም መሰረት በዋነኛነት በአገራችን የተገኙት የሉሲና የአርዲ ፎሲል እንዴት ለሰው ዘር አመጣጥ ትንታኔ ስለ ሰው ዘር ኢቮሉሽን ግብአት ሆኖ እንደተወሰደና በሳይንሱ ዘርፍ ምን ያህል አስተዋጽኦ እንዳደረገ ነው ያየነው የዛሬውን ሌሰን በዚህ እናጠቃልላለን ወይንም ሌሰን 15ን በዚህ እናጠቃልላለን እንግዲህ ሁሉ ጊዜ በሌሰኑ መጨረሻ እንደምንላችሁ ሼር ሰብስክራይብ እና ላይክ ማድረግ አትርሱ ይሄን የምንላችሁ ትምህርቱ ለሁሉም ተማሪዎች ተደራሽ ይሆን ዘንድ ነው በተጨማሪም በትምህርቱ ላይ ማሻሻያ ያስፈልጋል ትሉት ነገር ካለና ማሻሻያ ሐሳብ ሲኖራችሁ ኮሜንት ማድረግ ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ተማሪዎች ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ